አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አላችሁ አይደል? ሙልጭ አድርገው ነው የሚሰሩት። ታዲያ ቅን ትውልድ ነው ወይስ ቅን ትውልድ ነው? አባቶች የተባሉትም በጣም ስታደምጧቸው ድራሽ የሚያጠፋ ቃል ይናገራሉ። አሊያም ደግሞ አላግባብ ስምን የማጥፋት ወንጀል ውስጥ ገብተው ራሳቸውን ለአመፃ መንፈስ በር ከፍተው እድላቸውን ቋንቋቸውን ከክፉ ጋር ያደርጋሉ። እግዚአብሔር ይማራቸው። ስለዚህ ቅን የሚናገር በጽድቅ የሚሄድ ሰው ይሄ ነው። ቅን ነው የሚናገረው። ያሻር ይለዋል በዕብራይስጥ። ያሻር ማለት እዛ ውስጥ ያ አዶናይ እግዚአብሔር ነው። ሻሎም እግዚአብሔር ነው። ሮሽ እግዚአብሔር ነው። ራስ ሻሎም እግዚአብሔር ነው። እግዚአብሔር ሰላም ነው። ያ አዶናይ አምላክ ሰማይና ምድርን የፈጠረ ያድ የእግዚአብሔር እጅ ያለበት ነው። ያሻር ብለዋል። ቅን ማለት ነው በጎ፣ ከውስጡ በጎ ነገር የሚወጣ ከውስጡ ኃይል ያለው ነገር የሚወጣ ንግግሮቹ የህይወት ተስፋን የሚቀጥሉ በጨለመበት ልብ ውስጥ የሚያበሩ በባህሪ በደከመበት ስብዕና ውስጥ ባህሪን የሚሰጡ በጎደለበት ዲያብሎስ በነጠቀው ህሊና ውስጥ የእግዚአብሔር ክብርን የሚያስገባ ቅን ነገርን የሚናገር። እሺ፣ ሶስተኛ በሽንገላ የሚገኝን ትርፍ የሚንቅ። በሽንገላ የሚገኝን ትርፍ የሚንቅ። አቤት እንዴት ደስ ይላል! ሰው የሚያደርገው መንፈሳዊ መርህ ነው ያልኳችሁ አይደል? በሽንገላ የሚገኝን ትርፍ የሚንቅ፣ ራሱን የማይሸጥ፣ ለክፋት፣ ለተንኮል፣ ለመቀኝነት የማይሸጥ፣ በሚበላው እንጀራና በሚያገኘው ዳቦ ሌላውን የማይለውጥ፣ በሚያገኘው ገንዘብና በሚሰጠው በሚሸከመው ስልጣን ሌላውን የማይጎዳ። እንደዚህ ከሆነ አየ በሽንገላ የሚገኝን ትርፍ የሚንቅ እሱ የህይወት መርህ አለው። በሽንገላ የሚገኝ ትርፍ ምን ይሆናል መስል? ክፉ ልጅን ይወልዳል፣ አመፃን ይወልዳል፣ እርግማንን ይወልዳል፣ ግፍን ይወልዳል፣ ሀገርን ያጠፋል፣ ትውልድን ያመክናል፣ መንፈሳዊ ተስፋን ያቋርጣል። ግን ይሄ በዚህ በጣዖት መንፈስ የተወለደው አብዛኛው ትውልድ ማዕረጉንም ከፍታውንም ትልቅነቱንም ከግፍ ጋር ነው የሚይዘው፣ ከተንኮል ጋር ነው የሚይዘው፣ ሌላውን ከመጉዳት ጋር ነው የሚያገኘው፣ ሌላውን ከማጥፋት ጋር ነው የሚያገኘው። እንዲህ አይነቱ ማዕረግና ስልጣን ውርደቱ ከፍ ያለ ውድቀት የሚያመጣ ነው። በስልሳዎቹ የነበሩት አባቶች በወለዷቸው ልጆች በኩል ደስተኞች አልሆኑም። ለምን? ያ ዘመን የጽድቅ ዘመን አልነበረም፣ የክህደት ዘመን ነው። ክህደቱ እስከ ዛሬ ድረስ ደግሞ ጉልበት አገኝቶ መጨመሩ በራሱ ትልቅ የሆነ የታሪክ ጉስቁልናን አምጥቶብናል። ኢትዮጵያዊነታችን ላይ መተማመን፣ መከባበር፣ ታሪካዊነት ቆሟል። እየሰማችሁ ነው? ቆሟል። የለም። የአንዱ ታሪክ ለአንዱ አልሆነውም። የአንዱ እምነት ለአንዱ አልጠቀመውም። የአንዱ አባትነት ለአንዱ ጠላትነት ሆኗል። የአንዱ ጠላትነት ለአንዱም አባት ችግር ሆኗል። አባትነት መንፈሳዊ ተስፋን በእውን ለማረጋገጥ አቅምም ችሎታም አጥቷል። ስለዚህ አየህ በመማለዱ እህቱ እሱ ኢትዮጵያ መጥቶ ሲመለስ የምትነግረው ነገር ማመን አቃተው። ምን አላት? እያለቀሰች ነው ያገኛት። ምን ነው ሲላት፣ ወንድሜ በጣም ከባድ ስቃይ ውስጥ ችግር ውስጥ ነው ያለነው አለችው። ምን እነዚህ የምታያቸው የግሪክ አማልክቶችና እንደ ጌጥ እንደሆነ ነገር የምናያቸው ነገሮች በሙሉ ከሌላም የአፍሪካ እንትንም አምጥቷል። የኬንያ የተለያዩ ቅርጻ ቅርጾች የአፍሪካ ቅርጾች ናቸው እያለ ይሸጣል። የግብፅ ናቸው እያለ የሁሉንም ሀገር ቅርሶች ይሸጣል። የሚገርመው ነገር መሸጡ ብቻ አይደለም፣ ፖዚቲቭሊ ነበር የሚረዳው። እና እንዳለ እዚህ ቤት ውስጥ ያሉት ቅርጻ ቅርጾች በሙሉ ወደ አካልነት ተቀይረው በህልሜ መጥተው ሁሉም በየተራ በሰልፍ ተገናኙኝ አለች። ተገናኙኝ ሩካቤ ማለት ነው። ደነገጠ።
እንዴ ምንድን ነው ይሄ ነገር አለ። አሁን እዚህ ቦታ ላይ ያሉበት ቦታ በራሱ ልክ እንደነሱ ብዙ ሱቅ ያላቸው አሉ። ብዙ ሱቅ ያላቸው ተመሳሳይ ማለት ነው። ተመሳሳይ ሱቅ ያላቸውና ሁሉንም ሄዶ ጎበኘ፣ አየ። እኛ እንደምንሸጠው ሌሎቹ ይሸጣሉ ብሎ ሲያይ የአፍሪካ እቃዎችን የሚያመጡት እነሱ ብቻ ናቸው። የሌሎችን የነጮችን ግብጽ ምናምን የተለያዩ የጣሊያን የምናምን የግሪክም እዛ ሀገራቸውንም ሌሎችንም አማልክቶችን ግን ኮምቢኔሽን አድርገው የሚሸጡ ደግሞ አሉ። ሞር በብዛት ግን ብዙ ዕቃ ያለው እነሱ ጋር ነው። እና እየዞረ ተመለከተና ተመልሶ መጣና ሱቅን ቀይር፣ ማነው ስራን ቀይር አለት። አዎ ወንድሜ ይሄንን ዕቃ ከሸጥነውም አጋንንትን ነው የምንሸጠው ለሰዎቹ። እንኩ ይሄንን እናንተ ወሰዱትና ብር ስጡን ካልን ልክ ጨሌን መምህር ተስፋዬ እንደተናገረው ጨሌ መጣል ፈልገው እናቶቻችን ግን ወስደው መርካቶ ይሸጡታል እንደሚባለው። እንደገናም ደግሞ ሱሪ መልበስ የማትፈልግ ሴት መንፈሳዊ ሆኛለሁ ብላ የምታስብ ሴት ሱሪዋን ለጓደኛዋ ሰጣት፣ እሷ ንስሐ ብትገባ ጓደኛዋን አበላሽታ የእሷ ንስሐ መግባት ጥቅም የለውም ብሎ እንደተናገረው እኛም ይህንን ጣዖት ይህንን ድንጋይ ሐውልት ብንሰጣቸው የገዝቶ የሚገባው ሰው ወደ ቤቱ አጋንንትን እንዲያመልክ እድል እየከፈትን ነው። ስለዚህ ቢያንስ እኛ ጋር ያለውን ብናቃጥለውና ብናጠፋው አለችው። በገንዘብ ቢተመን እኮ በኢትዮጵያ ቢመነዘር 2 ሚሊዮን ምናምን ብር ይሆናል። በኢትዮጵያ ቢመነዘር እንትኑ ብቻ ይሄ እቃው ብቻ ያላቸው አካውንት ላይ ያላቸው ገንዘብ አለ እቃው ብቻ ማለት ነው። እና ተስማሙ። በጣም ባይዘው እህቱ ተገናኙኝ ብላ ስትነግረው በጣም የደነገጠው ምንድነው ትዳር ያልያዘችበት ምክንያቱን ያወቀው። በቃ እህቴ አሁን ያላገባሽበት ወንዶች ሲመጡ ወንዶችን የምታባረሪበት ምክንያቱን አሁን አወቅኩት አላት። ታዲያ መንፈሳዊ ከሆንኩ በኋላ ለምንድን ነው የሚገናኙኝ አለች። እሱን ሱባኤ ይዘን የምናውቀው ወደ ቤተ ክርስቲያን ከመጣሽ በኋላ መተው ከተገናኙሽ ያንን ነገር መልሱን የምታውቂው ወይ ደግሞ እነዚህ መምህራን ስናገኝ ወይ ደግሞ ስንጸልይ ነው። እና እኔ ተስማምቻለሁ እናድርገው አላት። ይሄ ሁሉ ነገር የሆነው ግን የሚገርማችሁ አያታቸው ገዳም ከገባች በኋላ ነው። አያታቸው ገዳም ሆና የእናታቸው እናት ማለት ነው። የእናታቸው እናት ገዳም እዚህ ኢትዮጵያ ማለት ነው። ኢትዮጵያ ሆና መነኩሲት ሆና ምስኪን ምንም አታውቅም፣ የዋህ ናት። አማርኛ እንኳን ማለት አሳምራ መናገር አትችልም። አይደለም ፊደል ቀርቶ አሳምራ እንኳን አትናገርም። አንዳንድ የገጠር ሰው አይታችኋል፣ መናገር እንኳን የማይችል። እንደዛም ሆኖ ደግሞ የዋህ ሲሆን ሲመነኩስ ደግሞ እንዴት ጻድቅ እንደሚሆን አስቡት። የሚገርም ጻድቅ ነው የሚሆነው። እና እኚህ እናት ከሚገባው በላይ መድኃኔዓለምን በቃ የሚያናገሩ ናቸው። ፊት ለፊት ነው የሚታያቸው ማለት ይቻላል። እሳቸው አይናገሩም። መድኃኔዓለምን ማየት ታያለሽ አይደል ሲባሉ እስቲ ዝም በሉ ነው የሚሉት። ለምን እንደሚያዩት ነው የሚያውቁት። ልጆቹ ሲያናግሩት ልጆቹ ድንገት ሲገቡ ነው የሚያዩት። እቤት እንኳን እያሉ እማዬ መድኃኔዓለምን እያናገረችው ነው፣ ያወራታል፣ መልስ እንደሚመልስላት ያስታውቃላሉ። እንዳልከው ይሁን እሺ እንግዲህ ይሁና እያሉ ተነስተው ወደ ጓዳ ገብተው ወይ ስራ ይሰራሉ ወይ ተኛሉ። እና እቺ እናታቸው መነኮሰች፣ አያታቸው ማለት መነኮሰችና ገዳም ገብታ ትጸልያለች፣ ትሰግዳለች። ልጆቼን አደራ ምንድነው የምታሳየኝ መድኃኔዓለም? ሰው ሀገር ሄደው አጋንንትን ይቸበችባሉ። ምን ማለት ነው? እግዚአብሔር ሆይ ያሳየኸኝ ህልም እውነት ነው ነው የሚሉት እናትየዋ። ለምን እንደሚታያቸው ሴትየዋ የሚታያቸው ምን መሰላችሁ? ግሪክ አገር መሆኑን አያውቁትም እንጂ ነጮች ሀገር መሆኑን ይረዳሉ። ከዛ ሱቅ ነው ቁጭ ያሉት፣ ግን እያንዳንዷ እንደ ሱቅ የተደረደሩት እቃዎች ላይ የተደረደሩት አጋንንት ናቸው፣ ሰይጣናት ናቸው። ይሄን ትፈልጋለህ እያሉ አሻንጉሊት እንደሚሸጥ ሰው ነው የሚሸጡት። ይሄን ነው በህልማቸው ያዩትኝ ሴትዮ። ይሄንስ ትፈልጋለህ፣ ይሄኛው፣ ይሄ አይሻልም፣ ይሄ አፍሪካ፣ ይሄ ናይጄሪያ እያሉ እንደሚሸጡት በህይወት ያለ እንስሳ ለምሳሌ ድመት የምታክል አንድ የሆነች ጣዖት ሸጡ እንበል። አንድ ድመት በአካሏ ድመት የምታክል እና ለሴትዮዋ ግን የሚታያቸው ራሱ ጣዖቱ ሳይሆን አጋንንቱ ነው የሚታያቸው። ጣዖቱ ውስጥ ያለው አጋንንት፣ የተቀረጸው ጣዖት ውስጥ ያለው አጋንንት ነው የሚታያቸው። የሚገርም ነው። እና በህልማቸውን ያዩት ነቅተው ልጆቼን እባክህን አድንልኝ፣ ልጆቼን ፈውስልኝ፣ ልጆቼን እባክህ ከዚህ ነገር አልቅልኝ። ምን ውስጥ የሚገቡ ነው? አጋንንት ይሸጣል እንዴ? እንዲህ ያለ ነገር አለ እንዴ? ደግሞ ያምኑታል ህልማቸውን። ለምን? እውነት ነው፣ ያሳያቸዋል። ማን እንደሚሞት፣ ማን እንደሚጸድቅ፣ ማን እንደሚያገባ፣ ጥሩንም መጥፎንም ሁሉን ነገር ያሳያቸዋል። እና ቀስ ብለው በሲስተም ነው የሚናገሩት። አንዲት ሴት ብቻ የሚያምኗት ሴት አለች።
ስለኔ ምንም ነገር እንዳትናገሪ፣ እገሊት የተናገረች እንዳትይ፣ ከዛ ሄደሽ አንድ አባት መጣው እንዲህ ብሎ ተናገሩ ነው የምትይው ብሎ ደግሞ ሌላ ሰው ደግሞ እንደዚህ ይናገራሉ። ወይም ደግሞ እሳቸው መናገር ካልፈለጉና ለሰው መናገር ከደበራቸው የሆኑ አባት መጥተው እንደዚህ ይፈጸማል ብለዋል እንግዲህ ብሎ ይናገራሉ። ራሳቸው ያዩት ህልሙን የልጅ ልጆቻቸው አሜሪካን ሀገር ሆነው በረሃ ላይ እንደሆኑ ነው የሚታያቸው። በኦና በረሃ ላይ የሚመገቡት የሚበሉት ሁሉ ነገር ትላትለው ነው የሚታያቸው። በቃ የሚያስጠላ ሰማዩ ጠቁሮ ነው የሚታያቸው። እና ምን ውስጥ ሊገቡት ነው ያሉት። ከዛ እነዚህ መስገድ ልክ ሲጀምሩ በህልማቸውን አዩዋቸው፣ በነፍሲውን አዩዋቸው። ከዛ ገጠር አስደውለው እናቴን አየዋት እኮ ክፍለ ሀገር አስደውለው ከአያቴ ጋር አገናኙኝ ብላ ነው ስለ ጠላታችንና ስለኛ የህይወት መንገድ ውስብስብነት የምንማርበትን ክፍል ትንቢተ ሆሴዕ ምዕራፍ 2 ቁጥር 6 ላይ እንዲህ ይላል፣ በእንተ ዝንቱ ናሁ አነ አጽር ፍኖታ በሶክ። አሁን ስለዚህ አሁን መንገዷን በእሾህ እዘጋለሁ ይላል። መንገዱ በእሾህ የተዘጋበት ትውልድ፣ እነዚህ ትውልዶች በሆሴዕ ዘመን የነበሩ ናቸው። ሆሴዕ በ5 ነገስታት መካከል የነበረ ነቢይ ነው። እነዚህ 5 ነገስታት እግዚአብሔር አምላክን በመተው በሰማይ አምላክ ላይ የሚያኮርፉ ክፉ ጊዜያቶችን የሚጠሩ የበደል ዘመናቶችን የሚያፋጥኑ ነገስታቶች ነበሩና እግዚአብሔር መንገዱን እዘጋለሁ፣ መንገድሽን እዘጋለሁ ያለበት ዘመን ነው። ነቢዩን ሂድና አግባ አለው። 3 ልጆችን ትወልዳለህ ብሎ እነዚህን ልጆች ስማቸውን ግን እኔ እንደምሰጠው ስም ሰይማቸዋል። 3 ልጅ፣ ከ3ቱ ልጅ አንዷ ሴት ናት፣ መካከለኛዋ። አንደኛው ኢይዝራኤል ይባላል። አግባና ውለድ ብሎ ሲወልድ ስሙን እንዲህ ብላ ጥራ፣ አንዱን ኢይዝራኤል በለው። ኢይዝራኤል ማለት እግዚአብሔር ይበትናል ማለት ነው። ማለት ቀጥተኛ ዘራ የሚለው የዕብራይስጡ ቃል ነው። ዘራ በተነ ከሚለው ግስ የተያያዘ ነው። ኢይዝራኤል እግዚአብሔር ይዘራል፣ እግዚአብሔር ይበትናል ማለት ነው። መዝራት መበተን ነው። ይሄኛው በመበተን የሚያዝ ነው። ዘርቶ በሚበቅለው በሚያፈራው ፍሬ ሳይሆን በሚበትነው የሚያዝ ነው። የመጀመሪያውን ወንድ ልጅ ስትወልድ ስሙን እንዲህ በለው ኢይዝራኤል፣ በትካር ሽሞ ኢይዝራኤል በዕብራይስጥ ስሙን እንዲህ በለው ኢይዝራኤል። መቼም በስም ነው የምንኖረውና ስም ሳይወጣልን አንወለድም። እንደውም የመጀመሪያው ጥያቄ ስሙን ማን እንበለው ብለው ሉቃስ ወንጌል ላይ ዮሐንስንም ስሙን ማን እንበለው እያሉ ነበረ። ሰው ስሙ ሲወጣ የስሙ ኃይል፣ የስሙ ኑሮ፣ የስሙ ታሪክ፣ የስሙ በረከት ይከተለዋል። ስለዚህ ይህንን ስም ማን እንበል ሲሉ ኢይዝራኤል፣ እግዚአብሔር ይበትነዋል። ይህንን ስም አገኘ በሆሴዕ ዘመን። ሆሴዕ የሚለው ቃል የሹዓ ከሚለው ኢየሱስ ከሚለው ቃል ይወጣ ነው። አዳኝ ማለት ነው። አዳነ እንደማለት ነው። እንዲህ አይነት ስም ያለው የሚወልደው እግዚአብሔር የሚበትነውን ሲሆን በጣም ያሳዝናል። በእኛ ሕይወት ታሪኩም ውስጥ ይሄው ብተና የተለመደ ገጽታዎች አሉት። ኢይዝራኤል እግዚአብሔር ይበትናል። እምቢ ስንል፣ አንሰማ ስንል፣ አላውቅ ስንል ተበታትነን እንኖራለን። ተሳቀን እንኖራለን። ተሸሽገን ተደብቀን እንኖራለን። ዘመኑን ጊዜውን መስለን እንኖራለን። የተበተነ ሕዝብ ትውልድ ምልክቱ ይኸው ነው። እግዚአብሔር ይበትናል። አያችሁ፣ እምቢ ስንል፣ ስናምፅ፣ በመለኮታዊ ኃይሉና በአምልኮቱ አንገዛ ስንል፣ ለስሙ ክብር መስጠት ሲያቅተን፣ በገበታዎቻችን መካከል እግዚአብሔር ይግባ ማለት እንደ ነውር ስንቆጥረው፣ በጫወታዎቻችን መካከል እግዚአብሔር ሲነሳ የምናፍር
ሲሆን የሚወለደው ኢይዝራኤል ነው። እግዚአብሔር የሚበትነው። እግዚአብሔር ምሕረቱን ያብዛልን። እግዚአብሔር የበተነው ትውልዶች ነን። እንደ ሀገር እንዳናስብ ሀገር የለንም። እንደ ሕዝብ እንዳናስብ ሕዝብ አልሆንም። እንደ ወገን እንዳናስብ ወገናዊነት ጠፍቶናል። አምላክ የማይወዱ በፈጣሪ ጥበብና መንገድ የማይሄዱ ከመለኮታዊ ክብሩ የማይካፈሉ ክፉዎች ዘመናቶችን ሁሉ ያዙት፣ ዓመታቶችን ሁሉ ወረሱት። ዲያብሎስ የክፉ አገዛዘን ጥበብና የሞት ስቃይን የኑሯችን አንዱ አካል እንዲሆን ለማድረግ ረጅም ዘመን ሲጓዝ እኛ ተኝተናል። የስሙን ኃይል ረስተነዋል። በስሙ የተጠራንበትን ሞገስም ጠፍቶናል። አሁን ነው ክርስትና ስማችንንም መፈለግ የጀመርነው። ሌሎች ስማቸው ጠፍቷቸው የሚጠሩበት እንደዚሁ በዓለሙ ሆኖ ወደ መቃብር የሄዱም ጥቂቶች አይደሉም። ስለዚህ ውለድ ሲለው ኢይዝራኤልን ወለደ። እግዚአብሔር ይበትናል ያለው ልጅ። ሁለተኛዋ ልጅ ደግሞ ስትወለድ በዚሁ በሆሴ ምዕራፍ ቁጥር 1 ላይ ሎሩሃማ በላት አለው። ሎሩሃማ ተወለደች። ምሕረት የማይገባት ትውልድ ሀገር ሎሩሃማ። ስሟን ማን አላት? ሎሩሃማ። ሎ ማለት በዕብራይስጥ አይሆንም፣ በዚህ ሀገር ኖ እንደምንለው ማለት ነው። ረሃማ ሲጨመር ምሕረት የማይገባው ትውልድ ተወለደ። ስሙም ሎሩሃማ ተባለ። ምሕረት የማይገባው ስንት ዘመን ተሰቃየን እኮ። ዛሩ አለቅ ብሎን፣ ቡዳው አለቅ ብሎን፣ አጋንንቱ አለቅ ብሎን። ለምንድን ነው እንዲሆን ነው? አለማምደነዋል። ክርስትናን አለማምደነዋል። ክፋትን አለማምደነዋል። የራሱ ክፋት እያለው እኛ ተጨማሪ ክፋት ሰተነው እድሜ ልካችንን ስንሰቃይ መከራ ስናይ የመኖራችን ዋጋ አለ ምክንያት አይደለም። አንዳንዶቻችን እንዲህ ብለን እናማራለን። ለምን እግዚአብሔር ተወን? ለምን እግዚአብሔር ረሳን? ለምን እግዚአብሔር ዝም አለን? ሁልጊዜ ጥያቄያችን ነው። ይሄ በመንፈሳዊ ዓለምም ያለ ጥያቄ ነው። ክፋት ለምደናል። ረጅም ዘመን ክፋት፣ ረጅም ዘመን ምቀኝነት፣ ረጅም ዘመን ተንኮል፣ ረጅም ዘመን ሴራ፣ ረጅም ዘመን ሐሜት፣ ረጅም ዘመን ፈጅተናል። የአንድና የሁለት ትውልድ አይደለም፣ የብዙ ሺህ ዓመት ክፋት ምድሪቱን ወሯታል። ያ ባይኖር ኖሮ በዚህ ጊዜና ዘመን ዓለም በተለያየ አይነት መንገድ ስራ ሲያቀል፣ ኑሮውን ሲያደራጅ፣ ለትውልዱ ሲያስብ፣ እኛ ማሰብ አቅቶን ስንሰቃይ፣ ባትኖሩ ይሻላል ወደሚል ምርጫ ስንገባ እንዴት ነው የኛ ነገር? ሎሩሃማ ምሕረት የማይገባቸው ያለው ትውልድ የኛ ይሆን እንዴ? እንደዛ ይሆን እንዴ? ወለድ ነው። ዛሬስ የምንሰቃየው በትውልድ አይደለም፣ በመውለድ እኮ ነው የተሰቃየ ነው። በመውለድ ወደቅን፣ በመውለድ ተቸገርን፣ በመውለድ ተሰቃየን፣ በመውለድ መከራየን፣ በመውለድ ትውልድ አጣን፣ በመውለድ ሞትን፣ በመውለድ ስንት ሰዎች የህይወት ቁመናቸውና ታሪካቸው ወደቀ። በመውለድ ነው። በመውለድ አብዮት አመጣን፣ በመውለድ ንጉሠ ነገሥቱን አጠፋን፣ በመውለድ ቤተ ክርስቲያን የቀባቻቸውን ገደልን፣ ፓትርያርኩንም አፈንን። በመውለድ ነው። በመውለድ የተወለደው እኮ ነው። ሳይወለድ ይሆናል? እግዚአብሔር ምሕረቱን ያብዛልን። ሎሩሃማ ምሕረት የሌላቸው ትውልድ፣ ምሕረት ያጣ ትውልድ፣ ምሕረት እምቢ ያለው ትውልድ ሎሩሃማ። እንደዚህ ነው እንደ የተወለድ ነው። እኛስ እንዲሆን ነው። ከበደ ኃይሌ፣ ወልደ ኪዳን፣ ገብረ ኪዳን፣ ሀጎስ ጸጋዬ ሎሩሃማ ተብለው ይሆን እንደ የተወለዱት? ሎሩሃማ እንደዚህ ይሆን? ወለተ ማርያም፣ ኃይለ ማርያም፣ ጽጌ ማርያም፣ ወልደ ጊዮርጊስ እነዚህ ስሞች
በሚስጥር ከተደፈጠባቸው ቆይቷል። አልፎ አልፎም ከተረሱ ዘመናት አልፏል። ሎሩሃማ እንደዚህ ይሆን እንዴ? ምህረት የማይገባቸው። ምህረት ካለ ሰላም፣ ፍቅር፣ ጸጋ፣ ሞገስ፣ አንድነት አለ። ምህረት ካለ በረከት፣ ተስፋ፣ ራእይ አለ። ምህረት እምቢ ሲል ግን ሁሉም የለም። ሎሩሃማ ምህረት የማይገባቸው። ሴቷ ተወለደች። በቀጣይ እሷም እንደዚሁ የምትወልደው ትውልድ ምን ይሆን ይሆን? ሶስተኛው ወንድ ልጅ ሎአሚ የሚባል ነው። ሎአሚ ማለት ህዝቤ አይደለም፣ ወገኔ አይደለም፣ የፈጠርኩት አይደለም ብሎ እግዚአብሔር የተናገረው ነው። ሎአሚ ህዝቤ አይደለም፣ የመረጥኩት አይደለም፣ የወደድኩት አይደለም። ሎአሚ የፈጠርኩት አይደለም። ስለዚህ ሎአሚ እግዚአብሔር ህዝቦቼ ይበለን። ስለዚህ ሎአሚ ተወለደና ህዝቤ አይደለም አለ። ከዛ በኋላ ያለው ነገር እንደዚህ ነው። ስለዚህ እነሆ መንገድሽን በእሾህ እዘጋለሁ። እንዲህ የተወለደ ህዝብ መንገዱ ሁሉ ይዘጋበታል። እንግዲህ አስቡ፣ ከ69 ዘመን ጀምሮ እንደው ከ60ዎቹ ዘመን ጀምሮ ያለውን ነገር በደንብ ስናስተውል ነገስታቶች የተገላባበጡበት፣ ሹማምንቶች ያየሉበት፣ ብርቶች የተሿሿሙበት፣ እንደ ልብ የናጠጡበት፣ የበሉበት፣ የጠጡበት፣ ያፏጩበት፣ ከኛ በላይ የለም ብለው ለአሳር የቆሙበት፣ አቴን ብለው አይናቸው ትንሽ ቀና የሚለውን የሰበሩበት፣ እርስ በርስ ተለያይቶ የተፋጀበት፣ በመጨረሻም ያልቀረላቸው ራሳቸው ተሿሹመው እርስ በርሳቸው ተበላልተው ያለቁበት ያ የ60ው ዘመን ትውልድ እግዚአብሔርን አናቅም፣ አናመልክም፣ አንወድም ብለው ከታሪክ የተጣሉበት፣ ከእምነት መንፈሳዊ ኃይልና ጥበብ የተወገዱበት፣ የበረከትን ተስፋና ቃል ያቃለሉበት፣ ያዋረዱበት ዘመን ስለነበረ የዛን ዘመን እግዚአብሔር እንዲህ ብሎን ነበረ። ሎአሚ ህዝቤ አይደለም፣ ህዝቤ አይደለም። ቤተ ክርስቲያንን የዘጉበት፣ ብፁዓን አባቶች የመንፈሳዊ ክብራቸውን ወደ ርዕዮተ ዓለም እንዲለወጥ ትግል የተደረገበት፣ በየአቅጣጫው ወይ ከጠመንጃ ከያዘ ወይም አባል ካልሆነ በስተቀረ ሌላው እንደ ተራ ፍጡር በታየበት፣ ፍርድ በጎደለበት፣ ሁል ጊዜ በደም መፍሰስ የኖረበት ዘመንን ስናስታውሰው ለካ እግዚአብሔር እኛንም እንዲህ ብሎናል። ሎአሚ እዛ ላይ ሲናገር ሆሴዕን ስታነቡት የጋለሞታይቱን ልጅ አግባ ነው የሚለው። አግባ፣ የጎሜርን ልጅ አግባ። ጋለሞታ አለችና ሂድ፣ እሷን ውሰድ፣ እሷን ማግባ። እግዚአብሔር ከጥቂት ዘመን በኋላ የኢይዝራኤልን ደም በኢዩ ቤት ላይ እበቀላለሁና ከእስራኤልን ቤት መንግስትን እሽራለሁና ስሙን ኢይዝራኤል ብለህ ጥራው። የዲበላይምን ልጅ አግባት፣ ከሷ ውለድ። ጎሜር ማለት የአዘቅት ውሃ ማለት ነው። የዕብራይስጡ ሲፈታ ጎሜር የአዘቅት ውሃ። ከአዘቅት ውሃ የምትወለደውን ዴብላይምን፣ ዴብላይም ማለት ደግሞ ያልተገለበጠ ቂጣ ማለት ነው። እግዚአብሔር ምሕረቱን ያብዛልን። ምን ያላለ ቂጣ? ያልተገለበጠ ቂጣ ማለት ነው። ዴብላይም የዕብራይስጡ ነው። ያልተገለበጠ ቂጣን ከአዘቅት ውሃ የተወለደችውን ያልተገለበጠውን ቂጣ ጋለሞታይቱን እሷን አግባና 3 ልጅ ውለድ። በቃ ከዛ በኋላ መንገዷን እንዳታገኝ መንገዷንም እዘጋለሁ፣ በእሾህ እዘጋለሁ፣ በእሾህ። እግዚአብሔር ምሕረቱን ያብዛልን። እንዳቀድነው እንዳሰብነው አላደግንም። መሪዎቻችን እንደጮሁት፣ እንደተናገሩት፣ እንዳፏጩት፣ እንደናጠጡት፣ ከፍ ከፍ እንዳሉት፣ እንደታጀቡት፣ እንደበሉት፣ እንደጠጡት፣ እንዳወሩት፣ እንዳቀዱት አልሆኑም። ከአዘቅት ውስጥ የተወለድን ነን። ከአዘቅት ትውልድ የተገኘን ነን። ከታች ከወረደው
ምድር ከሸረሸረው መንገድ ከሰበረው ውሃ ዘር ውስጥ የተወለድነናል። ተንኮሉ፣ ግፉ፣ መሰሪነቱ አይሎ በእያንዳንዱ ህይወት ላይ የዕለት ኑሮ ሀብት፣ ጊዜ፣ እንጀራ እስኪሆን ድረስ የተቀጣነን ከአዘቅት ውስጥ የተወለድነን። ለዛው ደግሞ የሚገርመው ካልተገለበጠ ቂጣ እግዚአብሔር ልክ እንደዚህ ነው የሚያደርገው። በምጣድ ላይ ተጥዷል፣ ግን የማይገለበጥ ቂጣ ነው። ያ ማለት ያረረ የተቃጠለ ለምግብ የማይሆን ከዛ የተወለዱት እነዚህ 3 ልጆች መንገዳቸው ይዘጋል። መንገድሽን እዘጋለሁ። በምንድን ነው የሚዘጋው? በእሾህ። እሾህ ያልገባበት ቦታ ፈልጉ እስቲ። በእቅዳችን፣ በፕላናችን፣ በኑሯችን፣ በጊዜያችን እሾህ ብቻ ነው። በትውልዳችን እንዳንደሰት እሾህ አለ። በሀሳባችንም ውስጥ እንደዚሁ እሾህ አለ። የመከራ እሾህ፣ የችግር እሾህ፣ የማያልቅ የማይቋጭ እሾህ። በዘራችንም ውስጥ እንደዚሁ እሾህ አለ። በጣዖት የገባ በተለያየ አይነት መንፈስ አድብቶ አኗኗራችን ውስጥ ዘልቆ የኖረ እሾህ አለ። መንገድሽን በእሾህ እዘጋለሁ። እግዚአብሔርን ስንተወው፣ ለክብሩ የሚገዛ ሕሊና ስናጣ፣ ለምስጋናው ጊዜ ሳይኖረን ሲቀር፣ እንደ አሕዛብ ማሰብ ስንጀምር፣ በእውነት በእግዚአብሔር ስም የተጠራን ሕዝብ ነበርና እግዚአብሔር መንገዳችንን በሙሉ ይዘጋዋል። በመንፈሳዊውም ይዘጋዋል። የሚያደምጥ የለም፣ የሚደመጥ የለም። ማድመጥ ከሰው ልጆች ስነ ልቦና ውስጥ ትልቅ ታሪክ ያለው፣ ሲመርቁ ምርቃቱ የሚኖር፣ ሲባርኩ መባረኩ የሚኖር የሚገለጥበት አንዱ መንፈሳዊ ጸጋ መድመጥና መደመጥ ነው። ማድመጥና መደመጥ ነው። እነዚህ ማድመጥና መደመጥ ከሰው ልጆች ህልውና ውስጥ ሲርቁ የምናደምጠው መጥፊያችንን፣ መውደቂያችንን፣ መምከኛችንን እና በህይወት ታሪካችን ላይ ብዙ ጉዳት የሚደርስበትን ነገር እናደምጣለን። ከዓለም ተራ ዝባዝንኬ ውስጥ የማንወጣ ችግርተኞችና ምስኪኖች እንሆናለን። የማድመጥን ሞራልና መንፈሳዊ ክብር ካጣነው ዘመናቶች አልፎናል። ስለዚህ የመደመጥን ሞገስ አተነው በእሾህ ውስጥ እንራመዳለን። እሾህ ተማርክ አገር ቤት አልሆነም፣ እዚህም አልሆነም፣ መንገድህን በእሾህ እዘጋለሁ። አንድ ነገር ጎልሃል። አየህ፣ ከጌታህ ጋራ ከተሰጠ መንፈሳዊ ክብር ጋራ ከኢትዮጵያዊነትህ ጋራ ልትኖር የምትችልበትን የህሊና ፈቃድ አልገነባንም። ስላልገነባን በአኗኗራችን ላይ እሾሁ ሳታቀው ወይም እያወቅከው ወደ እሾሁ ትሄዳለህ። መንገድህ ይታጠራል። የእድልህ መንገድ፣ የእውነትህ መንገድ፣ የሀሳብህ መንገድ፣ የመንፈስህ መንገድ ይጨነግፋል። ከዛ በኋላ ወዴት ነው የምትሄደው? ዝም ብለህ የምትሄድበትን ስትጠብቀው አጥርና ቅጥር በዝቶበታል፣ ታጥሯል። እግዚአብሔር ምሕረቱን ያብዛልን። ብዙዎቻችን እንደዚህ ታጥሮብናል። በመሪዎቻችን እንይ፣ ያሉንና የሆነው ሌላ ነው። እግዚአብሔር በእውነት ንጉሳችንም መሪያችንም ወገናችንም እንዲሆን ቅዱስ ፈቃዱ ይሆንልን። በመምራት ጉዞ ውስጥ ልጆቻችንንም መምራት አልቻልንም፣ እንኳን አገርን ልንመራ። ቤተሰቦቻችንን መምራት እንኳን አልቻልንም፣ እንኳን ትውልድን ልንመራ። አምልጦናል። ከእጃችን አምልጦን ዲያብሎስ ወሮት እኛ ገና እናሾፋለን። የመናፍስት አገዛዝ ሰው ሆኖ አጋንንት ሰው አጋንንት ሆኖ፣ በፊት እግዚአብሔር ሰው ሆኖ ሰው እግዚአብሔር ሆኖ ነበረ። አሁን አጋንንት ሰው ሆኖ ሰው አጋንንት ሆኖ ይቀልዳል። አልፎ ተርፎም በመንፈሳዊ ስፍራም እንደዚሁ ያሾፋል። በችግራችሁ በስቃያችሁ የሚያሾፉ ብዙዎች ናቸው። ስለ ክፉ መንፈስ ሲወራና ስለ ጉዳቱ ሲገለጽ ምንም የማይገባቸው፣ እንደውም ከመንፈሳዊ ውጊያው ይልቅ ምትሃቱ የሚቀላቸው፣ አስማቱን የሚወዱ አፍዘው አደንግዘው የሚለውን አኗኗራቸውና ሀብታቸው አድርገው የሚኖሩ ብዙ አገልጋዮች የዘመናችን የህይወት ቀውስና መቅሰፍቶች ሆነው እናያለን። ይሄ ሁሉ ምንድን ነው ስንል መንገዳችን በእሾህ ታጥሯል። የተወለድንበት ህይወት የቀደሙ አባቶቻችን ያመጡት ነገር ያስቀመጡ አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ፣ አልብሰኝ ነጩን ልብስ
እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ